ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎችን እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። የአማራ ክልል መንግስት ያቀረበውን የሰላም ጥሪ ተቀብለው በሺዎች የሚቆጠሩ ታጣቂዎች ወደ ማህበረሰባቸው መቀላቀላቸውን ቢገልጽም በሌላ በኩል ደግሞ ግትር ጽንፈኞች ባላቸውና ጥሪውን ባልተቀበሉ ላይ ቀጣይነት ያለው የህግ ማስከበር እርምጃ እንደሚወስድ አስታወቀ። የክልሉ መንግስት በዛሬው ዕለት በወቅታዊ ጉዳዮች ዙሪያ በሰጠው መግለጫ ሰላም ለኢትዮጵያም ሆነ ለክልሉ ሁለንተናዊ ልማትና ህልውና መሰረት ነው ያለ ሲሆን ሰላም ለሰው ልጆች አስፈላጊ ተፈጥሯዊ ጸጋ መሆኑንም አክሎ ገልጿል። በክልሉ ባለፉት 3 ዓመታት በተከሰተው የሰላም እጦት ምክንያት በህዝቡ ላይ ከፍተኛና ዘርፈ ብዙ ሁለንተናዊ ጫና መድረሱን የጠቀሰው መግለጫው በዚህም ሳቢያ የውድ ዜጎች ህይወት በከንቱ መጥፋቱን፣ የህዝብ መጠቀሚያ የሆኑ ታላላቅ መሰረተ ልማቶች መውደማቸውን፣ ቁጥራቸው ቀላል የማይባሉ ህጻናት ከትምህርት ገበታቸው ተለይተው እንዲቀሩ መደረጉን፣ ትርፍ አምራች የሆነው አርሶ አደር ምርቱን በነፃነት ወደ ገበያ እንዳያቀርብ እንቅፋት መፈጠሩን እንዲሁም ለአርሶ አደሩ የሚቀርበውን ሰው ሰራሽ ማዳበሪያና ምርጥ ዘር በወቅቱ ማድረስ እጅግ ፈታኝ ሆኖ ማለፉን አስታውቋል። የክልሉ መንግስት ለዚህ ውድመት ግጭትና የህዝብ ሰቆቃ መሪ ተዋናይ እና ጠንሳሽ ነው ሲል የጠራውን ጽንፈኛውን ተላላኪ ቡድን ተጠያቂ አድርጓል። ቡድኑ ይህንን ሁሉ ግፍና በደል በህዝብ ላይ የፈጸመው ስልጣን በህጋዊ ምርጫ ከህዝብ የሚመነጭ መሆኑ እየታወቀ በአፈሙዝ የመንግስትን ኃላፊነት እይዛለሁ በሚል እኩይ አስተሳሰብ እንደሆነ ካብራራ በኋላ ይህ አይነቱ አካሄድ በ21ኛው ክፍለ ዘመን የማይሰራ መሆኑን አስገንዝቧል። በሌላ በኩል የመንግስትን ትዕግስት እንደ ፍርሃት በመቁጠር አሁንም እገታና ዝርፊያ የሚፈጽሙ እንዲሁም ከህወሓት ጋር በመተባበር የወሰንና የማንነት ጥያቄዎችን አሳልፈው የሚሰጡ ኃይሎች እንዳሉ ክልሉ ጠቅሷል። መንግስት ጽንፈኛ ሲል በጠራቸው በእነዚህ ኃይሎች ላይ የህግ ማስከበር እርምጃ መውሰዱን እንደሚቀጥል ያስታወቀ ሲሆን ይሁን እንጂ የሰላም በሩ ሁሌም ክፍት መሆኑን በመግለጽ ህዝቡ አስተማማኝ ሰላም የተለመደውን ድጋፍ እንዲያደርግ ጥሪ አቅርቧል። ኢትዮጵያ መረጃ ባለማቅረቧ ምክንያት በዓለም አቀፉ የምግብ ቀውስ ሪፖርት ውስጥ ሳትካተት ቀረች። ኢትዮጵያ የቴክኒክ መስፈርቶች የሚያሟላ ወቅታዊና ትክክለኛ የምግብ ዋስትና እጥረት መረጃ ማቅረብ ባለመቻሏ ምክንያት ከ2026ቱ ዓለም አቀፍ የምግብ ቀውስ ሪፖርት ውጭ ተደረገች። ይሁን እንጂ ሌሎች ትንበያዎች ሀገሪቱ እስከ ጎርጎሮሳውያኑ 2026 አጋማሽ ድረስ በዓለም ላይ ከፍተኛ የሰብአዊ ምግብ ቀውስ ካለባቸው ሀገራት መካከል አንዷ ሆና እንደምትቀጥል ጠቁሟል። የተባበሩት መንግስታት ድርጅት፣ የምግብና ግብርና ድርጅት ፋኦ እና የዓለም የምግብ ፕሮግራም (WFP) በጋራ ባወጡት ሪፖርት እንደተገለጸው ኢትዮጵያ ወሳኝ የሆኑ የምግብ ዋስትና እጥረት መረጃዎች ካልተገኙባቸው ወይም የቀረቡት መረጃዎች የጋራ ስምምነት ግምገማዎችን ጨምሮ የሪፖርቱን ቴክኒክ መስፈርቶችን ማሟላት ካልቻሉ 18 ሀገራትና ግዛቶች መካከል አንዷ ሆናለች። የህወሓት ቲዲኤፍ እና አርሚ 7 በሱዳን ጦርነት ጣልቃ በመግባት ለአሜሪካ ሴኔት በቀረበው ረቂቅ ህግ ስማቸው ሰፈረ። የአሜሪካ ሴኔት በሱዳን ሰላም ለማስፈን ፒስ ኢን ሱዳን አክት የተሰኘ 16 አንቀጾች ያሉት አዲስ ረቂቅ ህግ አዘጋጀ። በሴናተር ጄምስ ሪች የቀረበውና ለውሳኔ የተቃረበው ይህ ረቂቅ ህግ በሱዳን ግጭት ጣልቃ በመግባት ጦርነቱን እያባባሱ ያሉ የውጭ ኃይሎች ተጠያቂ ማድረግ ላይ ያተኩራል። ረቂቅ ህጉ በሱዳን ጦርነት ውስጥ በመርዳትና በማመቻቸት የተሳተፉ ነው ያላቸውን ቢያንስ 20 ታጣቂ ኃይሎች በስም የዘረዘረ ሲሆን ከእነዚህም መካከል የትግራይ መከላከያ ኃይል (TDF) እና አርሚ 7 በግልጽ ተጠቅሰዋል። በዚህ ግጭት ውስጥ እጃቸው ባለባቸው የውጭ መንግስታትና ታጣቂዎች ላይ የአሜሪካ መንግስት ጠንካራ የፋይናንስና የቪዛ ማዕቀብ እንዲጥል ረቂቅ ህጉ የሚያስደነግግ ሲሆን በቅርቡ በሴኔቱ ድምፅ እንደሚሰጥበትም ታውቋል።